ሩጫው እንዳይመስላችሁ የግንባታው ድካም ሳይወጣልኝ ነው ቀጥታ የመጣሁት። በአፍታ ጨዋታ ለመዝናናት እዚህ በስቱዲዮ የተገኛችሁ እንዲሁም ደግሞ በኢቢኤስ ቲቪ በየቤታችሁ የምትመለከቱን እንዲሁም ደግሞ በተለያዩ የኢቢኤስ አማራጮችና በኢንተርኔት የምትመለከቱን የምንወዳችሁ የአፍታ ጨዋታ በሁለተኛው ዙር ተመልሶ መጥቷል። እንኳን ደህና መጣችሁ። እንግዲህ በልያላችሁበት ዘና ያላችሁ ጨዋታችንን ለመከታተል እንድትችሉ እኔ ቴዲ አብሬያችሁ ነኝ። ደስ ካላችሁ ቴዲ ቤር ልትሉኝ ትችላላችሁ። እንዲሁ እንደተመቻችሁ። ጨዋታ ካለ መሳሳትና ማስተካከል፣ መፍጠንና መዘግየት፣ ያልሸነፍ ባይነት ትንቅንቅ፣ የአስበላኸኝ ያስበላሽኝ ወቀሳ፣ እነዚህ ሁሉ በዚህ በአንድ ሰዓት ጊዜ ውስጥ ከሚከሰቱት ከብዙ ጥቂቶቹ ናቸው። ይህ የተጫዋቾች ግብግብ ለኛ ለተመልካቾች የሳቅና የፈንጠዝያ ድግሳችን ነው። አይደለም እንዴ? አይደለም እንዴ? አዎ። ታዲያ በዚህ የድግስ ሰዓት ወዴት ይኬዳል? አሁን ጊዜው የጨዋታ ነው። ድብርት፣ ድንዛዜ፣ ትካዜ፣ ፍዛዜ ደህና ሰንብት በአፍታ ጨዋታ በኢቢኤስ። እንግዲህ ውድ ተመልካቾቻችን ይህ የአፍታ ጨዋታ በሁለት ፊት አውራሪዎች የሚመራ ሁለት ቡድኖች ይኖሩታል። እነዚህ ፊት አውራሪዎች ደግሞ በስራቸው ሁለት ተጫዋቾችን ይይዛሉ። በአፍታ ጨዋታ ብዙ ሺህ ብሮችን ይዞ የእርግብ አሞራን እየጨፈረ ወደ ቤቱ የሚሄድ ሰው እንዳለ ሁሉ ቡድን ማለቴ ነው። ብዙ ደግሞ ባዶ ኪሶች ሊያጋጥሙ እንደሚችሉ አይጠረጠርም። ታዲያ እንደኔ ወጥሮ መጫወት ሳይሻል አይቀርም ለተወዳዳሪዎች። የአፍታ ጨዋታ በአካባቢያችን በሚገኙ በቀላሉ የዕለት ተዕለት ተግባራትን በምናከናውንባቸው ቁሳቁሶች የሚዘጋጅ ነው። ወይ አዎ የአፍታ ጨዋታን እኮ እየመራው ነው። እውነት ሙችልሽ አንቺ ደግሞ ሰው አታምኝም በቀላሉ። ይሄው ካላመንሽኝ ይሄው ሞባይልን ይው ካላመንሽ። የአፍታ ጨዋታ በአካባቢያችን በሚገኙ በቀላሉ በምንጠቀምባቸው የዕለት ተዕለት ተግባራት በምናከናውንባቸው ቁሳቁሶች የሚዘጋጅ ነው። ለምሳሌ ያው እንደዚህ አይነት ማለት ዲው እያንዳንዱ ጨዋታ በ60 ሰከንዶች ተከፋፍሏል። ለዚህ ተጫዋቾች የጨዋታው አሸናፊ ለመሆን በተሰጣቸው የ60 ሰከንድ ጊዜ ውስጥ የተሰጣቸውን ተግባር በቅልጥፍናና በጉብዝና መወጣት አለባቸው። አሁን የዕለቱን የቡድን ፊት አውራሪዎች ልጠራላችሁ። ከፍተኛ በሆነ የአተዋወን ብቃቷ በአንድ ወቅት ሲኒማ ቤት በራፍ ላይ በርካታ ሶፍትና መሐረብ እንዲሸጥ ምክንያት ሆናለች። የምንወዳት ሳቂታዋ ገነት ንጋቱ ካለው ታለንት የተነሳ የዓለም ሚዲያዎች አንድም ሳይቀሩ ታላላቆቹ የሚባሉት መገናኛ ብዙሃን ስለሱ እንዲዘግቡ አስገድዷቸዋል። የዓለም የሳቅ ንጉስ በላቸው ግርማ ማስተር በላቸው ግርማ ማስተር በላቸው እንኳን ደህና መጣ። ፍቅር ይበቃል።
አይገርማችሁም? ሁለቱንም እዚህ ተመልከቷቸው። በጣም ሳቂታዎች ናቸው። ከሳቂታም በላይ አደልቁና አሁን ደግሞ በእነሱ ስር ሆነው ከነሱ ጋር የሚጫወቱትን የተዘጋጀውን ሽልማት በጋራ ተጫውተው አሸንፈው ይዘው ለመሄድ የሚፎካከሩትን እጠራላችኋለሁ። ስጠራላችሁ እናንተ ልክ እንዳሁኑ ሞቅ ደመቅ አድርጋችሁ ተቀበሏቸዋላችሁ። በመጀመሪያ በማስተር በላቸው ግርማ ስር ያሉትን እጠራላችኋለሁ። ቢኒያም ተስፋዬ፣ ትዕግስት አዲሱ፣ አሁን ደግሞ በገኒ በኩል ያሉትን ጠራላችኋለሁ። በአካል ኑረዲን፣ እና ራሄል ደግፌ። በጣም እናመሰግናለን። አሁን እንግዲህ ቀጥታ ወደ ጨዋታው ወደ ፍልሚያው ልንሄድ ነው። እናንተ ውድ ተመልካቾች እዚህም ያላችሁ በየቤታችሁም ያላችሁ በየምትደግፉት ቡድን የኛ ልጅ በርታ በርታ፣ የኛ ልጅ በርቺ በርቺ ማለት ትችላላችሁ ማለት ነው። አሁን ተወዳዳሪዎች ቦታቸውን ይዙልናል። የክብር ቦታችሁን እንድትይዙ በአክብሮት እንጋብዛለን። በጣም እናመሰግናለን። አሁን ወደ መጀመሪያው ዙር ፍልሚያ ልንሄድ ነው። ፍልሚያው የወዳጅነት ነው እያለኝ ነው ማስተር በላቸው። ማስተር በላቸውንም ገኒንም አንዳንድ ጥያቄ ጠይቃቸዋለሁ። መጀመሪያ ከማስተር ልጀምር። እኔ የምልህ ማስተር፣ እኔ ተቆጥተህ ተናደህ አኩርፈህ የምታውቅበት ቀን አለ? ሰው እንደመሆኔ የሚያስቆጣ ነገር ሲመጣ እቆጣለሁ፣ ግን በቁጣዬ ላይ አልቆይም። የሰው ሰውነት የሚያዝንበት ጊዜ አለ፣ የሚደሰትበት ጊዜ አለ። የሚያስቆጡህ ነገሮች አሉ፣ የሚያስደስቱህ ነገሮች አሉ። በማንኛውም ነገር ዝም ብዬ በቀላሉ ላልቆጣ እችላለሁ፣ ግን ስጋዬ ሰውነቴ ሊቆጣጠረው በማይችል ጊዜ ቁጣዬን እገልጸዋለሁ። ግን በዛ ቁጣ አልቆይም። በይቅርታ ወይንም በመወያየት ያንን ነገር ለመፍታት ጥረት አደርጋለሁ። ከዛ በኋላ ወደ ድሮ ነገር ስትመለስ ወዲያው ወደ ሳቅ እገባለሁ። እስኪ እንዴት አሳየን። ገኒ አይዞህ እንዳትፈሪ። አልፈራም። ገኒ ወደ አንቺ ደግሞ ስመጣ ምንድነው ያለው ነገር አዲስ ነገር አሁን እየሰራሽ ያለሽው ምናምን እስቲ እሱን ነገር አዲስ ነገር አለ። ያው ከመውደቄ በፊት የጀመርኩትና ያው እሱን እየሰራው ነበረ የመውደቅ አደጋ የደረሰብኝ። ከውሳኔም በላይ የሚል አዲስ ፊልም አለ። እሱን አስመርቃለሁ ብያለሁ። በተለይ ውጭ ያሉት አድናቂዎች የመጀመሪያ ማስመረቅ ፈለኩ። ምክንያቱም ከዚህ በፊት 2 ፊልሞች እዚህ አስመርቄ ነበርና ቴንኪዩ የሚለውንም ነገር በአካል ሄጄ ማስመረቅ ስለፈለኩ ከውሳኔም በላይ የሚለውን ፊልሜን በቅርብ አስመርቃለሁ። ዋው በድጋሚ እንግዶቻችንም ተመልካቾቻችንም በድጋሚ እንኳን ደህና መጣችሁ። ወደ መጀመሪያው ዙር ጨዋታ ከማለፋችን በፊት ለተጫዋቾችም ለተመልካቾችም ስለ አፍታ ጨዋታ አጨዋወት አጭር
ሴሚናር ሰጣችኋለሁ። የአፍታ ጨዋታ 3 ዙሮች አሉት። እነዚህ 3 ዙሮች በመጀመሪያው ዙር 5 ጨዋታዎች አሉት። ስለዚህ በመጀመሪያው ዙር ጨዋታ የሁለቱ ቡድኖች ውጤት ተደምሮ የበለጠ ውጤት ያመጣው የ5000 ብር ተሸላሚ ይሆናል ማለት ነው። እነዚህ ሁሉ ነገሮች የሚከናወኑት እያንዳንዱ ጨዋታ በ60 ሰከንድ ውስጥ ነው። ወደ መጀመሪያው ዙር ጨዋታ እንሄዳለን። የመጀመሪያው ዙር ጨዋታ 1 በዚህ ውድድር ተወዳዳሪው ውሃ ይዘው የተነፉትን ፊኛዎች በሁለት እጆቹ ያነጠረ ወደ ተዘጋጀለት ቦታ ይወስዳል። ይህንንም ድርጊት ፊኛዎቹ እስኪያልቁ መቀጠል አለበት። በ60 ሰከንድ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። እንግዲህ በአፍታ ጨዋታ ህግ መሰረት ቅድሚያ ለሴቶች በመስጠት የምንጀምረው ከነገኒ ቡድን ይሆናል ማለት ነው። ስለዚህ ማን እንደሚጫወት ወስናችሁ ወደ ሜዳ ገኒ ጫወታለሁ። እሺ ያንጠባጠብኩ ነው የምሄደው። ባየሹ መሰረት ጨዋታ ለመጀመር 3 2 1 ተጀመረ። በሁለት አቅፎ መሄድ ይቻላል። ግን አቅፎ መሄድ አይቻልም። በሁለት እንዴት ተጠቀሚ 35 ሰከንድ አለች። 35 ሰከንድ አለች። ጊዜ አለ። 23 ሰከንድ አለ። ጊዜ አለ። ከዚህ ጋር አይሽ 10 ሰከንድ አለ። 10 ሰከንድ አለ። 10 ሰከንድ 10 6 5 4 ፊኛዎች ነበሩ የተሰጧት። እንግዲህ ከ5ቱ 3ቱን አስገብታለች። በዚህ መሰረት 3 ነጥብ አለች ማለት ነው። ስለዚህ የነገኒ ቡድን 3 ነጥብ በመያዝ እየመራ ነው ማለት ነው። አሁን ገብቶሻል አይደል? ስለተንከባለለ ነው እኮ። አዎ አንደኛው ግን እዚህ ጋር ስትደርሺ ሁለቱም ባዶኔ ቁጭ ታረጊ በቃ። ገኒ እንዴት ነበር? አንዳንዶቹ ነጥቦች ላይ ስትሄጂ ነበር እንደ ልጄ ታቀፍኩሽ እንደ ልጅሽ ተንከባክበሽ እና ለነ ማስተር በላቸው ይሄ አይሰራም ማለት ነው። እንግዲህ አሁን ወደ እነ ማስተር በላቸው ነው የምንሄደው። ማንን መረጣችሁ? ለማስተር በላቸው ማስተር በላቸው ነው ወደ ሜዳው። ማሳሳቅ አይቻልም። ማሳሳቅ አይቻልም። እሺ 3 2 1 ተጀመረ። ተቃውማለኝ
ተቃውሞ አለኝ። እንደ ልክ አይደለም። ተቃውሞ እየተነሳ ነው። ማስተር ብላችሁ ተቃውሞ እየተነሳ ነው። ተቃውሞ እናዳምጥ። ተቃውሞ እናዳምጥ። እሺ እንዲህ እያደረገ እኮ ነው ጨዋታው። እንዲህ ነው። አንተ እኮ እንዲህ ይዘህ ነው እየታቀፍክ ሄድከው። እንዴት ይሆናል? ይሄ ይታይልኝ። አቅፈሽ የለሽ እንኳን ተቃውሞ እንቁላል ወደሚቀጥለው ዙር ከመሄዳችን በፊት ይሄ ነጥብ ከነጥብ ጋር አንጻር እንዴት ይሆናል ብለን የአፍታ ጨዋታን የነጥብ ቡድኖች ማማከር ሳይኖርብን አይቀርም። እንዴት ይሻላል ማስተር? ይቆጠር ወይስ ምን ይቆጠር? እንደ ይሄ ነጥብ ይቆጠር። እንግዲህ ታዛቢው ምን እንደሚል አላውቅም። ተቆጥሯል። በዚህኛው ዙር እንግዲህ እነ ማስተር ብላቸው 4 ነጥብ በመያዝ እነ ገኒ ደግሞ 3 ነጥብ በመያዝ ወደሚቀጥለው ጨዋታ ልንሸጋገር ነው ማለት ነው። እንቁላል አስመሰልከው እያለ እንቁላል ታቅፎ ነው እንደሚሄደው። እሺ ወደሚቀጥለው ዙር እንሄዳለን። ወደ መጀመሪያው ዙር ጨዋታ 2። በዚህ ውድድር ተወዳዳሪዎች በጋራ ይጫወታሉ። አንደኛው ተወዳዳሪ እያነጠረ የሚወረውረውን የቴብል ቴኒስ ኳስ ሌላኛው ተወዳዳሪ በማንገቻ የተሸከመውን ቦርድ በመጠቀም እያጋጨ በምስሉ ላይ እንደሚታየው ወደ ተዘጋጀለት ቅርጫት መጨመር አለበት። በ60 ሰከንድ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። የአፍታ ጨዋታ እንደቀጠለ ነው። እንግዲህ እንዳያችሁት ነው ጨዋታው ሞቋል። እነ ማስተር ብላቸው በማሳሳቅ ለማሸነፍ አይሞክሩም አይደል? እነ ገኒም አይሸወዱም። ማስተር ብላቸው አንድ ሚስጥር ነግሮኛል። የሳቅ ሚስጥር ብያችኋል ነበር። ሆ ሆ ሆ ሃ ሃ ሃ ሰምታችኋል? አልገባችሁም ማለት ነው። ሆ ሆ ሆ ሃ ሃ ሃ ማስተር በላቸው እራሱ ይበለው። እስቲ ማስተር ንገርልኝ። ሆ ሆ ሆ ሃ ሃ ሃ የሰው ልጅ በምስቅበት ጊዜ ከሌሎች እንስሳቶች ጦጣን፣ ዝንጀሮን ብትወስዱ ጥናት ሲደረግ ይሄ ጥናት የተደረገው በሜሪላንድ ዩኒቨርሲቲ ፕሮፌሰር ፕሮቬይን ናቸው ያደረጉትና የሰው ልጅ የሳቅ አይነት በየ210 ሚሊ ሰከንድ ይሄን ድምጽ ነው የሚያመጣው የሚለውን ነውና ስንስቅ ያው አፋችንን ከፍተን ወደ ውስጥ ኦክሲጅን ስናስገባ ደማችን እንዲዘዋወር ያረጋግና የፊታችን ውበት እንዲኖር በሽታን እንዲከላከል ጤናማ እንድንሆን ያረጋናል። 5 3 4 1 አለቀ። 60 ሰከንድ ሞልቶበት አሁን ሁለተኛው ዙር ጨዋታ ሊቀጥል ነው። ሌላ ጊዜ ይቀጥልላችኋል ይሄን ነገር። ይሄ ዙር የሚጀምረው ከተሸናፊ ቡድን። የመጀመሪያው ዙር ጨዋታ የመጀመሪያውን ጨዋታ እነ ማስተር ብላቸው ስላሸነፉ ከነገኒ ነው የሚጀመረው። እነገኒ ደግሞ ተወዳዳሪ መርጣችሁ ወደ ሜዳው እንድትልኩ በአክብሮት እንጠይቃለን። እሺ ጨዋታ ለመጀመር 3 2 1 ተጀመረ። በፍጥነት ዋናው ፍጥነት ይጠይቃል። ፍጥነት ይጠይቃል። ዋው 40 ሰከንድ አላችሁ። 38 ብራቮ 30 ሰከንድ። ዋው በርታ 20 ሰከንድ ይቀራችኋል። ዋው 10 ሰከንድ 8 7 6 5 4 3 2 1
ስትራቴጂ እያወጡ ነው እዚህ። ደቃ አንቺ እየወሰድሽ ብቻ ወደ እሺ እነገኒ እንዴት ነበር? አሪፍ ነበር። ፍጥረት ውስጥ ያለው ይቆጠራል። አይበቅልም ግን እንትኑ አዘራርሽ የበቆሎ ማሳ አራርቆ የመዝራት አይነት ነገር ነው። አሪፍ ነው። ማንኛውም ሞራል አይደለም። ይሄ ውጤት የነ ገኒ ቡድን ያመጡት ውጤት ነው። 5 ነጥብ በዛኛው ዙር ይዘዋል ማለት ነው። አጨብጭቡላቸው። እንግዲህ በዚህ መሰረት እነ ገኒ ቅድም 3 ነጥብ ይዘው ነበረ። ከዚህኛው ከ5ቱ ጋር ሲደመርላቸው 8 ነጥብ ይኖራቸዋል ማለት ነው። ሞራል እኔ ከእናንተ አሁን ደግሞ ወደ ምንሄደው ወደ ማስተር በላቸው ቡድን ይሆናል። ሁለቱን ተጫዋቾች መርጠዋል። ወደ ሜዳው በሞራል 3 2 1 ገብቷል። ብራቮ አላችሁ። ሰከንዳችሁን ተጠቀሙ። ጨዋታዊ ሰከንድ ነው። ሀያ ሰከንድ አለ። እስቲ 15 አስገቡ 10 9 8 7 6 5 4 3 2 አልተቻሉም እንዴ? ጀግና ነህ። ሞልቷል እኮ ብዙ ነው ገኒ፣ በጣም ብዙ ነው። ያሳዝናል። እኔ የምልሽ ልቆጥረው ነው። አይ ታዛቢ ትፈልጋላችሁ? አይ ቁጥር ነው በቃ ተሸንፈናል። ታዛቢ አለ። ያው እቆጥራለሁ። 9 አምጥተዋል። ሞራል 9 አስገብተዋል። 13 ለ8 በዚህ ነጥብ ማስተር በላቸው ተደሰተ። በጣም ልቡ ተነካ። ማስተር በላቸው የሳቅ ትምህርት ቤት እንዳለው ታውቃላችሁ አይደል? እዛ የሳቅ ትምህርት ቤት ውስጥ እነዚህን 2 ተወዳዳሪዎች ነፃ ስኮላር ሰጥቻቸዋለሁ ብሏል። አረባ ገኒ እንዴት ነው? አይ ተወኝ። በነገራችን የመራ ሁሉ ያሸንፋል ማለት አይደለም። አዎ ምንም ጥያቄ የለውም። እድል በጣም ሰፊ እድል ስላለ በነጥብ የበለጠ ሁሉ ያሸንፋል ማለት አይደለም። በጣም እንዳትኩራሩ፣ በጣም እንዳይሰማችሁ። ወደሚቀጥለው ጨዋታ እንሄዳለን። በአፍታ ጨዋታ በየቤታችሁ ዘና እያላችሁ እንደሆነ በመተማመን ሆሆሆ ሃሃሃ እንዳትረሱ። በቀጥታ ወደ መጀመሪያው ዙር ጨዋታ 3። በዚህ ውድድር ተወዳዳሪው የተሰጠውን አዲስ የህፃናት የእንጀራ እናት በአፉ በመያዝ በተንጠለጠለው ገመድ ላይ የታሰረውን መንጠቆ በመጠቀም የተቀመጡትን ቁልፎች አንስቶ ወደ ጠረጴዛዎቹ ወስዶ ማስቀመጥ አለበት። ይህም ድርጊት ቁልፎቹ እስኪያልቁ መቀጠል ይኖርበታል። በ60 ሰከንድ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። ወደዚህኛው ዙር መተናል። ገኒ ልጆችሽን ትተርቢያለሽ አይደል? ገኒ የራሷን ተወዳዳሪ ልጆች መተረብ ጀምራለች። አንተ አሁን አለችው እልክህና ስታነሳው ትላለች። እሺ አሁንም እንግዲህ ከምንጀምረው ጨዋታውን ከነ ገኒ ቡድን ይሆናል። ማን መረጣችሁ?
እኔ ብሆን ጎንበስ ብዬ እንዳልገው መስመር እስኪዝ ድረስ ጊዜ ይፈልጋል። 60 ሰከንድ ያልቃል። ስለዚህ ጀግናዬ። እሺ ወደ ሜዳ እሺ ጨዋታ ለመጀመር ተዘጋጅ። ላይ ውጣ። እስቲ አያያዝ በእናንተ ጊዜ ነበረ እንዴ? እሱ ነገር አልነበረም? ሶስት ሁለት አንድ ተጀመረ። አይዞ በዚህኛው መዞር ይችላል። ይኸው በዚህ መዞር ይችላል። በዚህኛው በዚህ ሳይድ እንዲመች። አይዞ ሰከንድ ተጠቀም ወንድን። አረ ሞራል አረ ሞራል አስር ዘጠኝ ቶሎ በል ሰባት አምስት አራት ሶስት ሁለት አንድ ሰላም ነው አይደል? ምን አልከኝ? ልሞክረው አይደል? ነው እንዴ? ነበረ ብለኸኝ ነበር እኮ ስላላደኩበት ነው አለ። እኔ ግን የመሰለኝ ያዘና ልጅነቱ መጣበት ትዝ አለው። ጠፋ ሲመለስ አንድ አደረሰ። ሞራል ግድ የለም አይዟችሁ። ለማንኛውም አንድ ነጥብ አምጥተዋል። ሞራል ስጧቸው። እዚህ ጋር ግን ስለ 60 ሰከንድ ወይም ስለ ጊዜ እስቲ በ60 ሰከንድ ገኒ አሁን ይሄ ልጅ በ60 ሰከንድ ውስጥ ይሄን ተግባር መከወን ነበረበት። በህይወታችን ውስጥ ደግሞ ጊዜ የሚባለው ነገር አለ። በ60 ሰከንድ ወይም ደግሞ በተሰጠን ጊዜ ነገሮችን ማከናወን። እስቲ ስለ ጊዜ ትንሽ ጊዜያችንን በአግባቡ መጠቀም አለብን። ጊዜ ማለት እውቀት፣ ገንዘብ፣ ብዙ ነገር ነው። ስለዚህ 60 ሰከንድ አይደለም ከዛ በላይ ብዙ ነገር መጠቀም የምንችለው ነገር አለ። ጊዜ ወርቅ ነው። አሁን ይሄንኑ ጨዋታ የነ ማስተር በላቸው ቡድን ይጫወተዋል። ቁልፍ ማንሳት እዛ ማድረስ ማን መረጣችሁ? ማስተር በላቸው ራሱ ድጋሚ። እሺ ማስተር እሱ ነገር ምንድን ነው ስሙ? ማስተር ስሙ ምንድን ነው? እሺ ጨዋታ ለመጀመር ጥሩ ነው። ልጅነታችንን ወደዚህ መመለስ ያስታውሳል። አንድ ልጅ መሆን ጥሩ ነው። 3 2 1 ተጀመረ ጨዋታ። ማስተር ሞራል ያስፈልገዋል። ሞራል አረ ሞራል ፍጡር ሰከንድ አለ። 40 ሰከንድ ይቀርሃል። 36 አረ ሞራል በፍጥነት 10 ሰከንድ ይቀርሃል። 10 ሰከንድ 8 7 6 5 4 3 2 1 ቦክስ
ለካ ማስተር ለካ በድርጊትም ማሳቅ ይችላል። ሞራል ማስተር በላቸው ለካ በመሳቅ ብቻ አይደለም የሚያስቀው፣ በድርጊትም ማሳቅ ይችላል። አያችሁታል? ገኒ የመድረሳችሁ ነገር እርግጥ እየሆነ አይ ከባድ ነው አይደል? አስጊ ነው። ትደርሳለች። ደርሰናል። ደርሳችኋል። እኩል ነን። ኦልሬዲ ደርሳችኋል። ይሄን መስማት ራሱ መታደል ነው። እኩል በቃ ደርሳችኋል። እነ ገኒ ባመጡት 1 ነጥብ ከነበራቸው ላይ 1 ጨምረው 10 ሆነዋል። አረ ሞራል እንዴ ይደርሳሉ እኮ። ምን ነው ተስፋ ቆረጣችሁባቸው እንዴ? አረ ተው እንጂ። እሺ እነ ማስተር በላቸው 13 ነበሩ። ማስተር በላቸው እዚህ ጋር በጣም ቆየ። ንገረኝ። እኔ አንተ ራስህ ነበር እኔ የሱ እኔ ነኝ የታየኝ። ያንተን ግን አንተ ራስህ ንገረኝ። እዚህ ጋር ቆየህን ነገር። እሺ ከነበራቸው 13 ነጥብ ላይ 1 ነጥብ ጨምረውበት 14 ሆነዋል። ስለዚህ ስለዚህ 14 13 ሆነዋል። ያለነው ደግሞ የመጀመሪያው ዙር 3ኛው ጨዋታ ላይ ነው። ይሄ ጊዜ የጨዋታ ጊዜ ነው። እሺ ወደሚቀጥለው ጨዋታ ልናልፍ ነው። ጨዋታ 4 በዚህ ውድድር ተወዳዳሪዎች በጋራ ይጫወታሉ። አንደኛው ተወዳዳሪ የተጠቀለሉትን የወረቀት ኳሶች የቆሻሻ መጣያው ላይ በማስቀመጥ ሌላኛው ተወዳዳሪ የቆሻሻ ማንሻውን በመጠቀም ወደ ገንዳው መክተት አለበት። በ60 ሰከንድ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። በጣም የሚገርም ነው። በአፍታ ጨዋታ ታሪክ ከጨዋታ በኋላ ረጅም ሰዓት ተክዞ በመቆየት የነ ማስተር በላቸው ቡድን የሚቀጥለውን ጨዋታ እንዲጀምር ተፈርዶበታል። እሺ እንግዲህ ጨዋታውን እንደተመለከታችሁት ግልጽ ነው። ለመጫወት ዝግጁ ናችሁ? ማን የተመረጠው ተጫዋች? ሁለቱ ናቸው። ወደ ሜዳ በሞራል ተቀበሏቸው። እሺ ተዘጋጁ። 3 2 1 ተጀመረ። ሞራል መች በደም ገልብጠው ሀያ ሰከንድ ቀራችሁ። ሞራል ስምንት ሰባት ስድስት አምስት ሶስት ሁለት ብራቮ ወነፉ በጣም ልዩ ወነፉ። ቬሪ ጉድ። ሜዳውን አሸንፋችኋል። ሜዳውን የተናደደ ገጣሚ ያስመሰለችው ብላ የተናደደ ገጣሚ ይጽፋል አልመጣል ሲለው ይለዋል ከዛ እንደዚህ ይሆናል ማለት ነው። ለኔ እሺ አሁን ይሄ ጨዋታ እንግዲህ ስንት አስገኘ? 3 አስገብተዋል። ሞራል 3 አስገብተዋል። ስለዚህ በዚህ መሰረት 14 ነበሩ። 3 ሲጨመርላቸው 17 እሺ እኔ የምለው ይሄ ቡድን ግን ገኒ እንዴት ነው ይሄ ቡድን እንትን ሲሉ የሆነ ነገር ምን አሉ ይመስልሽ? ጠራ አድርገው እኛ እኮ ኦሎምፒክ ሳይዝ ነን አላለ። አይ እንደዚህ ነው ያሉት ሁለቱ ተወዳዳሪዎች። እንኳን ይሄን ውድድር
ከዚህ በኋላ ኦሎምፒክ አብረን እንሄዳለን አሉ። ስለዚህ ብርቱዎች ናቸው ውስጣቸው። አሁን የተመረጣችሁ ተወዳዳሪዎች እባካችሁ ወደ ሜዳው በሞራል የኒ እሺ ዝግጅት 3 2 1 ተጀመረ። 60 ሰከንድ በ60 ሰከንድ ውስጥ ሞራል አይዞኝ ብራቮ በጣም አሪፍ ግን አይዞህ አንተ በርታ ሰከንድ አላችሁ በርቺ በርቺ እዚህ ጋር ጥሩ ነው ገኒ በጣም ጥሩ ነው በጣም ብራቮ 10 ሰከንድ ገኒ ዋው 5 4 3 2 ብራቮ ትንሽ አንዴ ድገሙላ ይሄን ያልኩት እኮ ይሄንን ነው። ቅድም ብዙ ነጥብ ያለው ሁሉ ያሸንፋል ማለት አይደለም። ገና ነው ጨዋታው እንዴ። አስር አሁን ወደ የመጀመሪያው ዙር የመጨረሻው ጨዋታ ላይ ነው የምንሄደው። እንግዲህ በርታ በሉ። ቀደም ያልኩት ነገር ተከስቷል። እቺ አስትም የኔ በዚህ መሰረት እንግዲህ መጀመሪያ ጨዋታውን ከብሉፕሪንቱ ላይ ከተመለከትን በኋላ ጨዋታ 5 በዚህ ውድድር ተወዳዳሪው የተሰጡትን ኩባያዎች አነጣጥሮ በመወርወር በምስሉ ላይ እንደሚታየው መደራረብ አለበት። በ60 ሰከንድ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። ይሄኛው ዙር ቀላል የሚባለው ዙር አይደለም። የሁለታችሁንም ወደ ሶስተኛው ዙር የመቀጠልም ያለመቀጠልም ሁኔታችሁ የሚፈተነው ወይም የሚወሰነው እዚህ ጋር በምታመጡት ነጥብ ነው። ስለዚህ በርታ ብላችሁ ወገባችሁን ጠበቅ አድርጋችሁ መጫወት ይኖርባችኋል ማለት ነው። ይሄኛውን ዙር ወይም ይሄኛውን ጨዋታ ከነ ማስተር ብላቸው ነው የምንጀምረው። ማስተር ብላቸው ማን ይጫወተው? ይሄን ጨዋታ አንድ ሰው ነው። በጭብጨባ ተቀበሉ። ሶስት ሁለት አንድ ሞራል አለ ደቂቃ በደንብ ተጠቀም። ተጠቀም። 35 ሰከንድ አለ። ሞራል ስጡት። ሞራል ብራቮ። እሺ ሞራል 20 ሰከንድ ይቀርሃል። 20 ሰከንድ ይቀርሃል። እሺ ሞራል ብራቮ። በጣም ጥሩ ነው። 5 4 3 2 1
ታሰየ እሰየ በጣም ጥሩ ነው። በነበራቸው 17 ነጥብ ላይ 6 በመጨመር 23 ገብተዋል። አጨብጭቡላቸው። ማስተር እንዴት ነው? ክብር ለመድኃኔዓለም ኢየሱስ ሁሉ ሰላም ነው። እሺ ጨዋታው እንዴት አገኘው? ጨዋታው እውነት ለመናገር ጨዋታ ወደ ልጅነት ይመልሳል። መንፈስህ ከራስ ጋር እንድትጫወት ያደርጋል። ስለዚህ ለአእምሮም ለሰውነትም እጅግ መልካም እንደሆነ ነው ያየሁትና እውነት ወደ ልጅነት እንድንመለስ ስለሚያደርግ አእምሯችን ላይ የተቀመጠውን ላይረሳ የተቀመጠ ነገርም ካለ በዚህ ሰዓት ረስተናል ማለት ነው። ስለዚህ ለማንኛውም ሰው ለጤንነቱ ጤናማ የሆነ ጨዋታ ስለሆነ እንደ ልጅ እንድንሆን ደግሞ አድርጎናልና እንደ ልጆች ባትሆኑ ባትመለሱ መልሶ ሰማያችሁ ለዚህ ቆንጆ ወድጄዋለሁ። ዋው በጣም ደስ ይላል። አሁን ወደሚቀጥለው ቡድን ነው የምናልፈው። ይሄንኑ ጨዋታ የነገኒ ቡድን ይጫወተዋል። ማን መረጣችሁ? ተመርጣል። ወደ ሜዳው እባክህ በሞራል ጨዋታ ለመጀመር ዝግጁ? 3 2 1 ተጀመረ። በሞራል ዋው ሞራል ያስፈልጋል። አይዞ ሞራል ያስፈልገዋል። አይዞ ቀና ቀጥ ማለት ነው ያለብህ። አይዞ ብራቮ አለ ተጫወት ቀጥ ወገብን ዲስኳሊፋይ ነው የሚያደርግህ። ሰከንድ አለ 25 ሰከንድ አለ። አይዞ አስር ሰከንድ አለ። አይዞ ሁለቱ ተፋላሚ ቡድኖች በትንቅንቅ ሁለቱም እኩል 23 ነጥብ በማምጣት በነገራችን ላይ ለወትሮው ይሄ ዙር አንዱ ወድቆ ቁጭ ብሎ የበይ ተመልካች እያለ የሚተክዝበት ጨዋታ ነበረ። ዛሬ ግን በእነዚህ በሁለት ተፋላሚ ቡድኖች ሁለቱም አንገት ለአንገት ተናንቀው ወደ ሁለተኛው ዙር ተሸጋግረዋል። ለሁለቱም ሞራል ስኳት በጣም የሚገርም ነው። የሚቀጥለውን ዙር ጨዋታ ከብሉ ስክሪኑ እንመለከትና ጨዋታ 6 በዚህ ውድድር ተወዳዳሪው የኮዳውን ክዳን በመጠቀም ውሃውን ከአንደኛው ኮዳ እየቀዳ ወደ ሁለተኛው ኮዳ ምልክቱ ያለበት እስኪደርስ ያገላብጣል። ማፋሰስ የሚፈለገውን ያህል ውሃ እንዳይቀር ያደርጋል። በ60 ሰከንድ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። የእነ ማስተር በላቸው ቡድን ተወዳዳሪ ሰው እንድትልኩ እንጋብዛለን። በሞራል ውሃ ቅዳ፣ ውሃ መልስ። እሺ ጨዋታ ለመጀመር 3 2 1 ተጀመረ። አለ ደቂቃ ውሃ ቅዳ፣ ውሃ መልስ። አይዞሽ ሰከንዶች አሉ። 40 ሰከንድ አለች። 40 ሰከንድ አለች። አበረታቷት። አይዞሽ
አይዞሽ ገና ነው። አይዞሽ ሰዓት አለሽ። ሰዓት አለሽ። አይዞሽ ተረጋጊ። አይዞሽ አይዞሽ ተረጋጊ። ሰዓት አለሽ። አይዞሽ 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 ተነስተናል። አይዞሽ ሰዓት አለ። ሰዓት አለ። አይዞሽ ሞራል ሞራል ሰዓት አለሽ። ገና ነው። ገና ነው። ገና ነው። አስር ሺህ አንቺ ደግሞ ሲጀመር ጀምሮ በጣም በሚገባ ተጫውታ በጣም በሚገባ ቀድታ እኔም ያዳላው እያስመሰለብኝ ነው መሰለኝ። 1000 ብር አግኝታለች። ሞራል ስጧት። እዚህ ብትደርስ የትና የት ነበረ? እሺ ወደ ነገኒ ቡድን እንሄዳለን። ገኒ አሁን እናንተ ናችሁ የምትጫወቱት። ምን አልሽ? ጨዋታውን ስሙን ምን አልሽ? ውሃ ቅዳ ውሃ መልስ ነው ያልሽኝ? ውሃ ቅዳ ውሃ መልስ። እሺ የተመረጥሽዋ ልጅ ወደ መድረክ በሞራል በሞራል ሞራል ሞራል። እሺ 3 2 1 ተጀመረ። በሞራል ሞራል 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 እንኳን ሞራል ያስፈልጋል። ሞራል ሞራል ማፍሰስ አይደለም ጨዋታው። አርባ ሰከንድ አለች። ዋው 40 ሰከንድ አለች። ሰከንድ ብራቮ። 20 ሰከንድ አለች። ብራቮ 20 ሰከንድ አለች። ሞራል ሞራል ስጧት ሞራል ስጧት። 10 ሰከንድ የአፍታ ጨዋታ እንደቀጠለ ነው። በሚገርም ሁኔታ በሚያሳዝንም ሁኔታ የነ ማስተር በላቸው ቡድን ከውድድሩ ተሰናብቷል በክብር። ለጨዋታው ድምቀት ሲባል ግን እዛው በተቀመጡበት እናንተን በማበረታታት በማሳሳቅ በመደገፍ አብረዋችሁ ይቀጥላሉ። ይሄ ጨዋታ በጣም ገኒ ለእናንተ በጣም ወሳኝ ጨዋታ ነው። በጣም አጓጊ የሆነ ጨዋታ ነው። አጓጊነቱ ደግሞ ዝም ብሎ ብቻ አይደለም፣ ከዚህ ጋር ጭምር ነው። የነበራችሁ 7000 ብር ነው። ይሄንን ጨዋታ በትክክል ስትሰሩት 14000 ብር ነው የምትሆኑት። በትክክል ካልሰራችሁት ግን እያላችሁ ግን የእርግብ አሞራ እያላችሁ እንደምትሄዱ ተስፋ አድርጋለሁ። ሞራል ስጧቸው። ወደ ሶስተኛው ዙር የመጨረሻው ጨዋታ 7 በዚህ ውድድር ተወዳዳሪዎች በጋራ ይጫወታሉ። በዚህ ውድድር ተወዳዳሪው የተሰጠውን የጽጌረዳ አበባ ረጋፊ በመጠቀም በምስሉ ላይ እንደሚታየው በመጫወቻው ወለሉ ላይ የአፍታ ጨዋታ ብሎ ይጽፋል። በ60 ሰከንድ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። ዋው! ቅድም እኮ ተናግሬ ነበረ ሰርግና ምላሽ ነው የምታደርጉት ብዬ ነበረ። ይሄው በአበባው እንግዲህ ሰርግና ምላሽ ታደርጉታላችሁ። ግልጽ ነው አይደል? ያው እንግባ አይደል ወደ ጨዋታው። ማን ነው የሚጫወተው? ዋው! ወደ መድረክ አባቶ ወደ ጨዋታው ወደ ሜዳው። ጨዋታው ቀላል ነው። በጣም ሞራል ይፈልጋል። 3 2 1 ተጀመረ። ሞራል ስጧቸው። በጣም በእርጋታ የሚጫወቱ ጨዋታ ሞራል ስጧቸው፣ አበረታቷቸው። ሞራል ይፈልጋል የጨዋታ ሞራል የኛ ልጅ በርቺ የሚባለው ይሄ ነው። ሞራል ይፈልጋል። ሞራል ስጧቸው።
ሞራል አላችሁ ሰከን ዋው በጣም አሪፍ ነው ነው ማሳመር ትችላላችሁ ሞራል በጣም አሪፍ ነው 10 ይነበባል ወይ የአፍታ በጣም የሚገርም አሸናፊዎች ነበሩ። ጨዋታው እንዴት ነበር ገኒ? እንዴት አገኛችሁ? በጣም ደስ ይል ነበር፣ ግን በመሀል ምን አደረገ? እኔ በጣም ስመጣበት ጠጋ በል ይለዋለሁ፣ እራሱ ያስጠጊዋል። ጨዋታ አስፍቶ ነው ጫን እና ስደርስ ሳይገባ እሱ ሞልቶታል። አስጠጋልኝ ነው እራሱ ያስጠጊዋል። ስለዚህ መመጠን ላይ ገፋው እንዳለ ማለት ነው። እንወጣ ማለቱ የየራሳችንን እንወጣ ማለት ልክ እኮ ነው። በጣም ደስ ይላል። እሱ ነው ከፈኒ በጣም አሪፍ በጣም ደስ ይላል። በጣም ደስ ይላል። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት የአፍታ ጨዋታ ሁለተኛው ምዕራፍ ገነት ንጋቱንና ማስተር በላቸው ግርማን የዓለም የሳቅ ንጉስ ሁለቱን አገናኝቶ በስራቸው ደግሞ ያሉትን ተጫዋቾች እንዲሁ አሰባስቦ ሰላማዊ የሆነ አርገው የመጨረሻው ዙር እዚህ ላይ ደርሷል ማለት ነው። ውጤቱን ልናገር ከመናገሬ በፊት ግን ትንሽ የሳቅ እጥረት አለ። ምንድነው? ሆሆሆ ሃሃሃ ማስተር በላቸውን የሚያክል የሳቅ ንጉስ እነ ቢቢሲ እነ ሲኤንኤን የተደመሙበትን ሰው አስቀምጠህ እንዴት የሚል ነገር ስላለ ሁሉም ተወዳዳሪዎች እዚህ ጋር ይመጣሉ። እኔም አለው እናንተም አላችሁ፣ እናየዋለን። ማስተር በላቸው ወደዚህ ከቡድን ጋር ገኒ ወደዚህ ከቡድን ሞራል ገኒ በቃኝ አደከመኝ ልቤ በጣም እናመሰግናለን። እኔ ምነው አንድ ለፌስቡክ አታነሱንም? አረ ፎቶ ለፌስቡክ በጣም እንግዲህ ጨዋታው በዚህ መልክ ተጠናቋል። በእውነት ውድ ጊዜያችሁን ሰውታችሁ ከኛ ጋር ይህንን ጨዋታ ለመጫወት ስለመጣችሁ ውድ ተመልካቾቻችንን አክብራችሁ እዚህ ስለመጣችሁ ከልብ እናመሰግናለን። በአፍታ ጨዋታ ስም እንግዲህ የአፍታ ጨዋታ ሁለተኛው ምዕራፍ የመጀመሪያው ክፍል አሸናፊ የገነት ንጋቱ ስለዚህ እንግዲህ በአሸናፊነታቸው የተዘጋጀላቸውን የ14,000 ብር ሽልማት አለች። ምን በዛ እንዴ ገኒ እንድትቀበይኝ ያው በአክብሮት ጠይቃለሁ። አለሁበት በጋራ እናያዘው
ረሳኝ ግን እንጨባበጥ እንጂ አሳስቆ ውድ ተመልካቾቻችን እንግዲህ እስካሁን ስትከታተሉት እንደነበረው በጣም እናመሰግናለን። ውድ ተወዳዳሪዎች በየቦታችሁ ተቀመጡ። በየቤታችሁ ሆናችሁ በኢቢኤስ ቴሌቪዥን እንዲሁም በተለያዩ የኢቢኤስ አማራጮች እስካሁን ድረስ የተከታተላችሁን ውድ ተመልካቾቻችን እንወዳችኋለን። እንዳትረሱ። ሆ ሆ ሆ ሃ ሃ ሃ ቻው ቻው